አባዬ አንተ መኪና የበለጠ ያምር ነበር። ይሄን አልወደድኩትም። አባዬ ይሄ መኪና ያምራል። በሎሪ ያቆሙ። ብርድ ነው። መኪና ውስጥ ግቡ። ፍጠኑ ፍጠኑ። ጎበዝ ልጆች። ቀበቷችሁን ሰሩ። እሺ ቱርካን ነይ የኔ ውድ መኪና ውስጥ ግቢ እንጂ። ሶመር እናንተ ሄዱ፣ እኔ ትንሽ ቆይቼ እመጣለሁ። ቆይ ይሄ ምን ማለት ነው? እባክህ ሄድ፣ አባቴን ብዙ አታስጠብቁት። ቤት ምን ልታደርጊ ነው ቱርካን? ታይ ውዴ አትቸገሪ። ዝም ብለሽ ከኛ ጋር ብትመጪ ይሻላል። እማዬ ምንም ነገር አታውራሽም። በዛ ላይ ደግሞ ምናልባትም ብቻዋን መሆን ፈልጋ ይሆናል። በይ ነይ። ሶመር እባክህ በቃ እሺ በለኝ። እባክሽ ቱርካን፣ አሁን ሁለታችሁም ጭንቀት ላይ ነው ያላችሁት። እንዴት ነው ያ ሁሉ ነገር ከተፈጠረ በኋላ ሁለታችሁም ብቻችሁን ትቻችሁ መሄድ? እንደማትገዳደሉ በምን ማወቅ ይችላል? እባክህ ቱርካን። አባዬ እባክህን እንሂድ። ይሄንን አድርጊ። እንኪ ይሄንንም ሆድሽን በደንብ ይደብቀዋል። ወይዘሮ ሩቻን ወይዘሮ ሩቻን ወይዘሮ ሩቻን ለብሼዋለሁ። በጣም ያማል። በጣም ያማል። በጣም ያማል። በጣም ያማል። ልሞት ነው። ወይኔ ልሞት ነው። አልቻልኩም። ወይዘሮ ሩቻን በሩ ክፈችው እባክሽን። ልሞት ነው። ወይኔ ልሞት ነው። እባክሽ በሩ ክፈችልኝ። አልቻልኩም። አልቻልኩም። እማዬ እማዬ
እባክሽ እማዬ እማዬ እጄን አትልቀቂው ያዥኝ እማዬ እጄን አትልቀቂብኝ ያዥኝ እማዬ ያዥኝ አልቻልኩም እማዬ እባክሽ እጄን ያዥኝ አልቻልኩበትም እማዬ ያዥኝ ወይዘሮ ሩቻን እባክሽን በሩን ክፈችው እባክሽን እማዬ እባክሽ እጄን አትልቀቂው እማዬ ወይዘሮ ሩቻን እባክሽን በሩን ክፈችው ልጄ ወይዘሮ ሩቻን አባዬ እንዴ ለምንድን ነው የቆምከው? አዎ ይህ እኮ የአያቴ ሳዲቅ ቤት አይደለም እኮ። አባዬ ለምን አቆምከው? ቱርካንን እንወስዳታለን ልጆች። እማዬ ልጆቹን ትታቸው ወዴትም እንዳትሄድ። ወይዘሮ ሩቻን ወይዘሮ ሩቻን ልቀቂኝ 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 ወይዘሮ ሩቻን ወደ ራስሽ ተመለሽ እባክሽ ተረጋጊ ልቀቂኝ ወይዘሮ ሩቻን እሺ በቃ ሩቻን አልቋል አልቋል በቃ አልቋል ልቀቂኝ አሁን አልቋል አይዞሽ አትፍሪ አሁን አብሬሽ ነኝ አልፈልግም እውነት ልጁን አልፈለግኩትም ነበር እኔ ነፃ እንደወጣና እንዲሞት ፈልጌ ነበር በቃ እንዲሞት ብቻ ነበር የፈለግኩት የቱ ልጅ ነው ንገሪኝ የማን ልጅ ስለምንድን ነው የምታወሪው
ስም እንደሌለው መቃብር ነው። ትልልቅ ስቃዮች የሚቀበሩበት፣ ድምፅ የሌለው ዝም ያለና ብቸኛ። የሆነ እጅ ተዘርግቶ እስኪይዘውና እስኪያወጣው ድረስ አንዳንድ ያንን አፈሩን አንስቶ ጨለማውን የሚገፍልን ሰው ከማንም በላይ የጎዳነው ሰው ነው። እህቴ ብርጭቆቹን አላቀረብሻቸውም? ውይ በጣም አከበድሽው እኮ። ሁሌ እዚህ ይመጣሉ እንዴ? ይህ መጠጫ በጣም የቆየ ነው እህቴ። ለትልልቅ እንግዶቻችን ሌላ ብርጭቆ ይውጣላቸው። እህቴ ወርቅ ቅቤ የሆነ ነበረን። አክስቴ እሱ እንድታወጣው ንገሪያት። እህቴ እሱን ብንጠቀመው ይሻላል። ማለቴ ትልቅ እንግዶች ናቸው። ውይ ይቅርታ፣ ወርቁን እንዲያድሰው ለአንጥረኛ ሰጥቼዋለሁ፣ ግን የብር አለን። በቃ እሱን እናውጣውና አንቺ ስላለሽ በደንብ ተወለውየዋለሽ። አሁን ምን ያስቃል? በጣም አዝናለሁ። በንጹህ ልቤ እያሾፋችሁብኝ ነው አይደል? አዎ የኔ ውድ ትክ በቃ እኔ አሁን ያንተ ፈረስ ነኝ። ወንድሜ ሶመር 1 ሰዓት ላይ እንመጣለን ብሎ ነበር፣ እንደውልለት። አቶ ዛርም ማርፈዱ አይቀርም። ስለ ግብር የምጨርሰው ጉዳይ ያለኝ ብሎኝ ነበር። ከዛ ነው የሚመጣው። በእርግጠኝነት ቱርካንም እስካሁን ልጆቹን አዘጋጅታ አትጨርስም። ትንሽ እንቆይና እንደውልላቸዋለን። አያቴ ኪራዝና ዳፍኔ እየመጡ ነው። አዎ ኪራዝና ዳፍኔ እየመጡ ነው። ምን ነው ፈረስ እየተጫወትን ነው? አንበሳው ንገረኝ እስኪ፣ ርቦሃል እንዴ? አይ አራበኝም፣ አሁን አልበላም። እሺ አንበሳው በቃ አራበው። አያቴ የኔን ስዕል ደብተርና ከለሪን ትሰጠኛለህ? ስዕል መሳል ፈልጋለሁ። ስለዚህ እንደዚህ እናደርግ። እራትህን ብላና ስዕል ደብተርን እሰጥህና ከዛ ትስላለህ። እሺ? ግን እኮ ቅድም ከአያቴ ጋር በልቻለሁ እኮ። አያቴ ቤት ነው ያለው? ሄዳ ራሷ ከትምህርት ቤት ወሰደችው እና ቦታዋን አስያዝኳት። ብትመታት ይሻል ነበር። እብድ ነገር ናት። ምን አይነት ሴትዮ ናት ግን? እንዴት ምንም ሳትናገር ልጁን ከትምህርት ቤት ትወስደዋለች? አታስቢ አክስቴ፣ አሁን ችግር ውስጥ ትገባለች። የልጇ ተባባሪ ተብላ በእርግጠኝነት ቅጣት ውስጥ ትገባለች። ደግሞ አትወጣም። ምን እያልሽ ነው? ከየት ነው የማትወጣው? ዳሪያ ለፖሊስ ጠቁማባታለች። አባዬ ምን? ቆይ የካርታል ገንዘብ መሆኑን እኔ እንዴት ማወቅ እችላለሁ አለቃ? በቃ ለኪስሽ ገንዘብ ልሰጥሽ ነው አለኝ እና ትንሽ ገንዘብ ሰጥቶኝ ሄደ። በቃ ግን ደግሞ እኮ መጠየቅ ነበረብሽ። ገንዘቡ ከየት አመጣው አላልሹም ነበር? አይ አላልኩትም። እየሰራ ስለነበር የራሱ መስሎኝ ነበር እና ደግሞ ገንዘቡ እንደሚያስፈልገኝ ያውቅ ነበር። ለዛ ነው። ከሄደ በኋላ መልሶ ደውሎልሽ ነበር እንዴ? ይኸው ነው እንግዲህ። መውሰድ ትችላለህ። አይ በጭራሽ አልደወለልኝም። እርግጠኛ ነሽ ግን? ስሚ ይኸውልሽ፣ እየዋሸሽ ከሆነ ግን የስርቆት ተባባሪ ተብለሽ እስር ቤት ትገቢያለሽ። አስቢበት። ደግሜ እጠይቅሻለሁ ወይዘሮ ሴቪላይ፣ ንገረኝ እስኪ ሙስጠፋን አግኝተሽው ነበር? ደውሎልሽስ ነበር? ደውሎ ነበር። ስለዚህ የት እንደሆነ ነግሮሻል ማለት ነው? አይ የት እንደሄደ አልነገረኝም። የምር አላውቅም፣ ምንም አላውቅም። ጊዜያችንን አታቃጤዩ፣ ተናገሪ። ልጄ ምናልባት እውነተኛ ወርቅ አይሆን ይሆናል። ያደረግሽው ነገር ልክ አይደለም። አባዬ ግን እየዋሸች እንደሆነ እርግጠኛ ነኝ። ሙስጠፋን ታገኘዋለች። ወንድሜ ያቺ ሴትዮ በጣም አደገኛ ናት። ዳራ ያደረገችው ትክክለኛ ነገር ነው። ስለ ሰዎቹ በጣም ታውቃለህ። ልጄ ይኸውልሽ፣ የፈለገ ነገር ቢሆን ያቺ ሴት የልጅሽ አያት ናት። ጥፋተኛ ብትሆን ኖሮ ፖሊሶች የራሳቸውን እርምጃ ይወስዱ ነበር። ተይ እንጂ። ገብቻለሁ አባዬ። እና ደግሞ ጥሩ ነው። ላደረገችው ነገር በሙሉ የእጇን ታገኛለች። ልጄ ምንድን ያሳለፍሽው? ያን ሁሉ ዓመት አብራችሁ ኖራችኋል። ምንድን ነው ይሄ የጠላትነት ስሜት? ተወው አባዬ። ያሳለፍኳቸው ነገሮች አሉ፣ ግን እያንዳንዱ ሰው የእጁን ያገኛል። ፈጣሪ ሆይ። ወንድሜ ለቱርካን እንደውልላት አይደል? እስካሁን አልመጡም። ፈጣሪ ማርሽ።
አሁን ትተኛለች። እኛ ከዚህ እንውጣላት። ትንሽ ረፍት አድርግ። ሄጄ ልጆቹን ሊያቸው በቃ። በሉ እንውጣ። በጣም አስደነገጥሽኝ እኮ እማዬ። ሁለተኛ እንደዚህ አይነት ነገር እንዳታደርጊ እሺ እማዬ። ስሚ፣ በእኔና ባንቺ መሃል ምንም ቢፈጠር ሁሌም በጣም እንደምወድሽ ወቂ እሺ እማዬ። እኔ አንቺን በጭራሽ ማጣት አልችልም። ሁለተኛ እንዲህ አይነት ሐዘን ውስጥ እንዳታስገቢ እባክሽ። በጣም ይቅርታ ልጄ፣ ከአንተ ጋር አይገናኝም። ይሄ የማንም ጥፋት አይደለም። በቃ እንዲሁ ድንገት ነው የተፈጠረው። ግን ቃል ገባልሃለሁ ልጄ፣ ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። እማዬ ከፈለግሽ ስነ ልቦና ሐኪም ጋር እንሄድ። ምናልባት እርዳታ ያስፈልግሽ ይሆናል። እሺ አንተ ከፈለክ እንሄዳለን፣ ግን አሁን አይደለም። ትንሽ ጊዜ ብቻ ስጠኝ። እሺ እሺ፣ አንቺ እንደፈለግሽ። እኔ ከጎንሽ ነኝ። ሁላችንም ከጎንሽ ነን። እረፍት አድርጊ እሺ። ሰርዳርታችን ነው። ምን አደረክ? እናትህን አዋራሃት እንዴ? ከአንተ ጋር አይገናኝም አለችኝ። ግን ይህንን ያደረገችው እኔን ለመቅጣት ብላ ነው። ሶመር ከአንተ ጋር የሚያገናኝ ነገር የለውም። ምን? በእርግጠኝነት አባትሽ ተጨንቋል። አቤት አባቴ ሳዲቅ። ልጄ ተጨንቀ እንዴት ናችሁ? በጣም ይቅርታ። አሁን ላይ እናቴ ደህና አይደለችም። ኧረ እባክህ ምን ተፈጠረ? ደም ግፊት፣ ትንሽ ደሟ ከፍ ብሎ ነው። ስለዚህ መምጣት አንችልም። በጣም ይቅርታ አድርግልን። ኧረ እሺ ልጄ እሺ፣ ፈጣሪ ማራት። ምን አሉ? ነዛት ወይዘሮ ሩቻን ታማለች እና በዛ ምክንያት አይመጡም። ይሄ ውሸት ነው። እዚህ ላለመምጣት ሰበብ ነው። እሺ ስራቸው ገደል ገብቷል። ምስቅልቅላቸው ወጥቷል። ስለዚህ እዚህ መምጣት አልቻለችም እና በዛም በጣም ስላፈረች ነው ማትመጣው። ቱርካንንም ማስቀረቻት ማለት ነው። ቱርካንን በስልክ ብታወራት ጥሩ ነበር። በጭራሽ አይሆንም። ንገሪ። እሱን እንዳላመንኩት ነገር ቱርካንን አቅርብልኝ በለው። አአ በእርግጠኝነት ሴትዮዋ በሐዘን ተጎድታ ነው። አንቺ ማድረግ ያለብሽ ነገር ምንድን ነው? በድንገት ታመመች ነው የሚሉት። ጋዜጣ ላይ የወጡት ከ3 ቀናት በፊት ነው እና እዚህ በምትመጣበት ቀን ነው የምትታመመው። ንገረኝ። እህቴ እውነት ብትታመም ነው። በቃ ለዛ ነው ያልቻሉት። ቀና ነገር አስቤ። እሺ እኔ ትንሽ ቆይቼ ለቱርካን ደውዬ እጠይቃታለሁ። በጣም ብዙ ምግብ አዘጋጅቼ ነበር እኮ። በቃ መበላሸቱ ነው። ወይ ደግሞ ወንድሜ ለምን ሄደህ ቱርካንንና ዳፍኔንም አታመጣቸው? በዛውም ያለውን ነገር ማየት ትችላለህ። ውስጣችን እንዲያርፍ ማለቴ ነው። እንደሱ ላድርግ እንዴ? አእምሮዋ ጥሩ ሁኔታ ላይ አይደለም እና የስነ ልቦና ሐኪም ጋር ብትወስዷት ጥሩ ነው። ከፈለጋችሁ አንድ ሐኪም ጓደኛ አለኝ እና እሱ ጋር ቀጠሮ ላስይዝላችሁ እችላለሁ። ወይዘሮ ሩቻንም ማናገር አለባችሁ። ስለ እሱን ያናግሬያት ነበር። ራሴ ሄዳለሁ ብላለች። አመሰግናለሁ ሰርዳር። እንግዲህ አይዟችሁ። እስከምትሄድ በፊት ላይ እንቅልፍ እንድተኛ የተሰጣትን መድኃኒት አታቋርጡባት እና ምንም አይነት ነገር ካስፈለጋችሁ ደውሉልኝ። እሺ ሰርዳር፣ በጣም እናመሰግናለን። ና ወንድሜ ልሸኝ። አትቸገር ወንድሜ፣ ራሴ ሄዳለሁ። ደህና አደሩ። በጭራሽ ያየሁትን ነገር ከጭንቅላቴ ማውጣት አልቻልኩም። ቱርካን፣ ቆይ አንቺ ባትኖሪስ ኖሮ ምን ይፈጠር ነበር? እሷን ፍለጋ ባትመለሽስ ኖሮ? እውነት ላብድ ነው። እስኪ ከተኛሽ ሊያት፣ ሌላ ነገር ደግሞ እንዳታደርግ።
ተኝታለች መሰለኝ። በቃ እረፍት ታድርግ። አንተም ተጣጠብና እረፍት አድርግ እሺ? ልጆቹ ምን እያደረጉ ነው? ይህንን እንዳያዩ ብዬ ዳሪያ ክፍል አስገብቻቸው ነበር እና ምግብ ሰጥቻቸዋለሁ። አሁን ተኝተዋል። እንሂድ። ወንድ ነው ታየዋለሽ? ሩቻን አልፈልግም። የሴጣን ልጅ ማየት አልፈልግም። ውሰጁ፣ ከዚያ ውጩ። አድናን በር ላይ እየጠበቀች ነው። እነሱ ምን ማድረግ እንዳለበት ያውቃል። ለምን እንደሆነ አልገባኝም። ምን አይነት ንዴት ነው? እንዴት የሰው ልጅ የገዛ ልጁን እንዲህ አይነት ነገር ያደርጋል? እሺ አብቅቷል። በቃ እባክህን ሶመር፣ እመነኝ። እናቴንን ያደረገችው ማንንም ለመቅጣት ብላ አይደለም። ከአንተ ጋርም ከኔም ጋር ምንም የሚያገናኘው ነገር የለም። እና ለምንድን ነው እንዲያደረገችው? ቱርካን ስሚኝ፣ እናቴ ጠንካራ ሴት ናት። እስካሁን ድረስ በጣም ብዙ ነገር አሳልፋለች። ግን እንዲህ አይነት ደካማ ሴት ሆና አታውቅም። ራሷን ማጥፋት የሚባል ነገር እንዴት እንዳሰበች አላውቅም። አሁን ቆይ ምን ተፈጥሮ ነው ቱርካን? እንዲህ ያደረጋት ነገር ድሮ ነው የተፈጠረው። ንገሪኝ እስኪ፣ ድሮ ላይ የተፈጠረ እኔ የማላውቀው ነገር ምን ሊኖር ይችላል? በሩ ልክፈት። ቡርጂን ትከፍታለች። ቡርጂን የለችም፣ ዛሬ ረፍቶታለች። አባዬ ግባ፣ አትቁምና ግባ። ልጄ ሶመር ወይዘሮ ሩቻን ታማለች አለኝ። ደህና ነች? አዎ አባዬ፣ በጣም ታማለች። ደም ግፊቷ በጣም ጨምሯል። በድርጅቱ ጉዳይም በጣም ተናዳለች። እሱ ነው መሰለኝ እንዲያደረጋት። የእውነት ይሄ ቀላል ነገር አይደለም። አዎ፣ እና የምረዳችሁ ነገር አለ። አይ አባዬ አመሰግናለሁ። ሰርዳር መጥቶ አይቶታል እና አሁን ተኝታለች። ምንም አታስብ። እሺ። አክስትሽም ተጨንቃለች እና ከፈለግሽ ልጆቹን ይዘናቸው ቤት እንሄድ። ኤፌ ይመጣሉ ሲባል በጣም ደስ ብሎት ነበር። ልጆቹ ተኝተዋል። ለምንድን ነው በዚህ ሰዓት የተኙት? ቱርካን፣ ለእኛ መናገር የማትችው ነገር አለ እንዴ? ወይዘሮ ሩቻን እኛም ማየት አልፈለገችም? ልጄ፣ እንደዛ ከሆነ እውነቱን ንገርኝ እስኪ። አይ አባዬ፣ እንደዛ አይነት ነገር አይደለም። ወይዘሮ ሩቻን የእውነት ደህና አይደለችም። ስሜ፣ ሁላችንም ደም ግፊት አለብን። ይጨምራል፣ ይቀንሳል። መድኃኒታችንን ወስደን እረፍት እናደርጋለን። በዛ ላይ ሶመር አብሯት መሆን ይችላል። ልጆቹን ይዘሻቸው ከእኔ ጋር አብረን እንሂድ። አባዬ፣ እዚህ መሆን አለብኝ። ፈጣሪ። አባዬ፣ ወይዘሮ ሩቻን ራሷን ለማጥፋት ሙከራ አድርጋ ነበር። ምን? ይኸውልህ አባዬ፣ ሰርዳሪ እንቅልፍ መድኃኒት ሰጥቷት ነው አሁን ነው የተኛችው። ምን? ለምን? ሀብታቸውን ሊያጡ ስለሆነ ነው? አይ አባዬ፣ ቅድም ሳገኛት ሌላ ሰው ሆና ነበር። ብቻዋን ሆና ስለ ወለደችው ልጅ እያወራች ነበር። እና ስለ ነገሩ ካልተሳሳትክ አባዬ፣ ልጁ ሶመር አይደለም። ቆይ ቱርካን፣ ምን እያልሽ ነው ያለሽው? አዎ፣ አቶ ሳዲቅ። ሰላም አቶ ኦዛር፣ እንዴት ነህ? ወይዘሮ ሩቻን ታማ ነው። ሶመር ደውሎልኝ ነው እንጂ እናንተ ጋር እየመጣው ነበር። ፈጣሪ ማራት። አመሰግናለሁ። አሁን እንዴት ናት? እላይ ተኝታለች። ይቅርታ አድርጉልኝ፣ ገብቼ ልያት። እሺ፣ እሺ።
ትኩሳት የላትም። እንደሱ አይነት ህመም አይደለም። እና ታዲያ ምንድን ነው ልጄ? ሶመር እናት ምን ሆና ነው ልጄ? ማለት የለበሰችውን ቀሚስ አይተዋል? ለማንኛውም አባዬ በኋላ እናወራለን። አባዬ እንዳልኩ እዚህ ልሆን። እሺ እባክህ ይቅርታ አድርግልኝና ለአክስቴም እንዳትናድድ ንገራት። እሺ እኔ ልጅ እሺ። ግን እየደወልሽ አሳውቂኝ እሺ? አደራ የኔ ቆንጆ ልጅ። ቱርካን ዕቃሽን ያዥና አሁኑኑ ከዚህ ቤት ውጭልኝ። አባዬ ሚስቴ በአንቺ ምክንያት ነበር ራሷን ልታጠፋ የነበረው። አባዬ ከቱርካን ጋር የሚገናኝ ነገር የለው። እናቴን ያሳመምናት እኛ አይደለንም፣ ቱርካን አይደለችም። እናቴ እንደዚህ የሆነችው በገዛ ልጅ በሙስጠፋ ምክንያት ነው። ገባህ አባዬ? የምን ሙስጠፋ ነው የምትለው? ሚስቴ ያንን ጥቁር ቀሚስ የለበሰችው ቱርካን ለመጨረሻ ጊዜ ሳያትም ይህንን ቀሚስ ለብሳ ነበር። ቱርካን ተወኝ ሶመር። አልፈልግም። እውነት ልጁን አልፈለግኩትም ነበር። እኔ ነፃ እንደወጣና እንዲሞት ፈልጌ ነበር። በቃ እንዲሞት ብቻ ነበር የፈለግኩት። ስለዚህ ሌላ ሴት ልጅ ነበራት ማለት ነው? አይ ነዛት፣ እንዴት ሊሆን ይችላል? ቱርካን ስትሰማ ተሳስታ ነው የሚሆነው። ግን ሊሆንም ይችላል ወንድሜ። ነዛት፣ ያችን ሴትዮ እንደማትወጃ ታውቃለሁ፣ ግን ይህም በዛ። እርግጠኛ ነኝ እዛ ትርምስ መሃል ዝም ብላ ቀባጥራ ነው የሚሆነው እና ቱርካን ስትሰማ ተሳስታ ነው የሚሆነው። ግን ስታስበው ይሄ ፈጥራ የምታወራው አይነት ወሬ ነው ወንድሜ። ስለዚህ እውነት ነበር። ምንድን ነው እውነት የሚሆነው? ምንድን ነው እውነቱ? ምንድን ነው የምታጉረመርሚው? ምንድን ነው እውነቱ? ወንድሜ ሂክመትና እኔ ልጅ ለመውለድ በምንደክምበት ጊዜ አንድ አዋላጅ ነበረች፣ ኑሪዬ ትባላለች። አዋላጇ ኑሪዬ? ከእሷ ጋር በጣም እመካከር ነበር እና አሳዝናት ነበር። ገና በጣም ልጅ ነበርኩ፣ 20 ዓመቴ ነበር። አንተም ታውቃለህ አይደል? አማቼ መሃነሽ ትለኝ ነበር እና ለሂክመት ሌላ ሚስት እየፈለገች ነበር። በዛ ጊዜ ፈጣሪ ልጅ የሚሰጠው ለማይገባቸውና እንደኛ ለማያከብሩት ሰዎች ነው ብላኝ ነበር። ወደ ሐሳብሽ ግቢ። እና ስለ ሩቻን እያወራች እንደሆነ ገብቶኝ ነበር፣ ግን ምንም አላልኩም። በዛ ጊዜ ብዙ ወሬ ይወራ ነበር። ያው የራሳቸው ኃጢአት ነው። የምን ኃጢአት ነው? ምን እያልሽ ነው ነዛት? እባክሽን ወንድሜ፣ የሩቻን እናት ምድር ቤት ውስጥ ቆልፋባት ነበር እና ሽርሽር ልክያታለሁ እያለች ታወራ ነበር። ሩቻን እርጉዝ ነበረች። አዎ፣ በሰዓቱ ስለ እሷ ብዙ ይወራ ነበር። ከዛ በኋላ ነገሮች ተቀየሩ። ሊሆን አይችልም። እንዴት ሊሆን ይችላል? ቆይ እመነኝ ወንድሜ፣ ኦዛርን እንድታገባ አደረጓት እና ከወንድሞቿ ጋር ሥራ ይሠራል ምናምን እያሉ ሁሉንም ሰው ዝም ማስባል ቻሉ። እናም በጊዜ ሂደት ተረሳ። ሊሆን አይችልም ነዛት፣ ሰዎች ፈጥረው እንደሆነ እርግጠኛ ነኝ እና አንቺም ዝም ብለሽ እያመንሽ ነው። እንዲህ አይነት ነገር አታስቢ ወንድሜ። እዚህ የመጣኸው ቆይተህ ነው። እኔ ልጅነቴን ያሳለፍኩት እዚሁ ነው። ማን እውነተኛ ማን ውሸታም እንደሆነ አውቃለሁ፣ በደንብ አውቃለሁ። አባቴ ስላደረገው ነገር በሙሉ ይቅርታ ጠይቅሻለሁ ቱርካን። እናቴ አስደንግጣው ነው እንደዛ ያለሽ።
ምናልባት አባት ልክ ይሆናል ሶመር። እናቴ ያንን ጥቁር ቀሚስ ከለበሰችው ችግር እንዳጋጠማት ግልጽ ነው። መጀመሪያ እዚህ ክፍል ውስጥ ስገባ ቡርቺን ያንን ቀሚስ ይዛው መጣች። ከዛ ላንቺ ተልኮ ነው አለችኝ። ለካሴ የላከችው እናት ነች እና ከቀሚሱ ጋር የሚያገናኛት የሆነ ነገር መኖር አለበት። አታስቢ፣ እናቴን አዋራታለሁ። ቱርካን እባክሽ ከዚህ በኋላ ጥፋተኝነት እንዳይሰማሽ። ስሚኝ፣ እዚህ ባትኖሪ ኖሮ ምናልባት እናቴ በዚህ ሰዓት ትሞት ነበር፣ የለችም ነበር። እናትህን ሳገኛት በጣም ተጨንቃ ነበር ሶመር። እንግዲህ ቱርካን፣ ሰርዳር አናግሮት ያለንን ዶክተር እናናገረዋለን። ግን ቱርካን፣ ይህንን ነገር አንድ ላይ እንወጣዋለን። ከዚህ በኋላ በፍጹም መለየት የለም። በተፈጠረብን ነገር ምክንያት አንጎዳዳም። ምንም ቢፈጠር ከዚህ በኋላ እንድንለያይና ሌላ ስቃይ ውስጥ እንድንገባ አልፈቅድም። ቱርካን፣ ምንም ነገር ቢገጥመንም እንኳን አንድ ላይ ሆነን እንታገላለን። ምንም ነገር አያሸንፈንም። እሺ ቱርካን? እሺ። እያጠባች ስላልሆነ ጡቷ በጣም ቆስሏል። እመቤት ሐኪም ጋር መሄድ አለባት። ሐኪም ካየ ችግር ውስጥ አንገባም እንዴ? እንደወለደችው ያውቃሉ። ከዛ ብዙ ጥያቄ ይጠይቁናል። አንቺ የሆነ ነገር ማድረጋችን መድኃኒት ያስፈልጋታል። እሺ ለማግኘት ሞክራለሁ፣ ግን የግድ ወተቱ መታለብ አለበት። የግድ ይህን ማድረግ አለብን። ወተትሽ መልሶ ከሞላ ድጋሚ እንደዚህ አድርገሽ ለቢው። እማዬ፣ እማዬ በጣም ያማል። እማዬ፣ እናትሽ ባትኖር ምን ትሆኚ ነበረ? ዝም በይ፣ እንዳትጮሂ። ጥርስሽን ነክሰሽ ወጥ ማድረግ አለብሽ። ጥርስሽን ነክሰሽ ወጥ አድርጊው። ጥርስሽን ነክሰሽ ሁሉንም ነገር ዋጥ አድርጊው። በጭራሽ ዋጥ አላደርገውም። የዛኔ ልትገይኝ አልቻልሽም እና ዛሬ ደግሞ በጭራሽ ልትገይኝ አትችይም። ሩቻን ነቃሽ እንዴ? አሁን እንዴት ነሽ? በጣም ደህና ነኝ። ምንም አታስብ። ይኸውልሽ ሩቻን ስሚኝ፣ ጠንካራ መስለሽ መታየት አይጠበቅብሽም። እንዲህ አታድርጊ። ራስሽን አታሰቃይ። እውነተኛ ስሜትሽን ማሳየት አለብሽ። ስሚ፣ ጠንካራ ለመምሰል ስትይ የበለጠ እየታመምሽን። ውስጥሽ ያለውን ንዴት አውቀዋለሁ። ግን ደግሞ ሩቻን፣ ይህንን ስቃይና መርዝ ከዚህ በላይ ውስጥሽ አስቀርተሽ ከያሽው እውነት መኖር አትችይም። ነገ ሐኪም ቤት እንሄዳለን። እሺ? ለአንቺም ጥሩ ነው። ምን ትያለሽ? መርዙ ነው በሕይወት የሚያቆየኝ ኦዛር።
ምንም አይነት ሐኪም አያስፈልገኝም። በራሴ ጠንካራ ሆናለሁ። ምስቅልቅሌን ያወጣውን ያንን አስቀያሚ ትውስታ በጣም በቀላሉ አሸንፈዋለሁ። አታስብ። ከዚህ በኋላ እንደዚህ ደካማ ልሆን አልችልም። እሺ? የኔ ነገር አያሳስብህ። ሁሉም አልፏል። ምንም አትጨነቅ። በዛ እርግጠኛ ነሽ? አዎ። ሩቻን፣ ይኸውልሽ ሶመር ራሷን ለማጥፋት ሞከረች ሲለኝ እውነት ለመናገር በጣም አዝኜ ነበር። ካላንቺ መኖርን አስቤው በጣም ነው የተጨነቅኩት። አንቺ ላይ የሰሯቸው ክፉ ትዝታዎች በሙሉ እያሰብኩ በተደጋጋሚ ራሴን እየወቀስኩ ነበር። እመነኝ፣ ከዚህ በኋላ ይህ አይፈጠርም። እሺ? ለሶማርም ነግሬዋለሁ። እመነኝ ኦዛር። ሳስበው ራሱ ላብድ ነው የምደርሰው ሩቻን። እውነት ፈጣሪ ስላልፈቀደ ነው እንጂ ቱርካን ባትደርስ እኮ ትሞቺ ነበር። ቱርካን? አዎ ቱርካን ነች ያዳነችኝ። እንዴት አደርሽ ውዴ? ደህና አደርክ? ከፈለክ ላይ ሂድና ትንሽ ረፍት አድርግ። ሙሉ ሌሊቱን እኮ እናትን እየተመላለስክ እያየህ አልተኛህም። ፊትህ ራሱ ልክ አይደለም። እናቴ ነቅታለች እንዴ? ሄደሽ የተሻታል? አላወኩም። አሁን ሂጅ አያታለሁ። ቆይ አንዴ ቁጭ በይ ቱርካን። ትላንትና ማታ የሆነ ነገር ነግረሽኝ ነበር። ምን አልኩ ሶመር? እናትን እንዲህ እንድትሆን ያደረግናት እኛ አይደለንም ብለሽኛል። ሌሊት ሳስበው ነበር። ምን ማለት ነው? በቃ እሱን እርሳው። ቱርካን፣ እንዴት ይህንን መርሳት እችላለሁ? የምታውቂው ነገር አለ? እናቴ የነገረችሽ ነገር አለ እንዴ? አላውቅም። ምናልባት ተሳስቼ ይሆናል ሶመር። አሁን ጭንቅላቴ ውስጥ ብዙ ነገሮች እየተገጣጠሙ ነው። በዛ ሰዓት ደንግጬ ነበረ እና ምንም ነገር ማገናዘብ አልቻልኩም ነበር። ግን አሁን ደህና ነኝ። እኔ እዛ ስደርስ እናቴ የሆነ ነገር እያለችሽ ነበር፣ ግን እኔን ስታየኝ አቆመች። ምንድን ነው እሱ? አልገባኝም። ንገሪኝ እስቲ ቱርካን። እናት ራሷን መቆጣጠር ከብዷት ነበር መሰለኝ። ስለ ልጅ ስታወራ ነበር። የምን ልጅ ነው? እኔ አላውቅም። አንድ አይነት ነገር እየደጋገመች ስትናገር ነበር። አልፈለግኩትም ነበር አለች። እኔን አትፈልገኝም ነበር? አይደለም፣ ስላንተ እያወራች አይመስለኝም። እና ከኔ በፊት ስለወረደባት ልጅ ነው ስታወራ የነበረው? አላውቅም። ምናልባት እሱ ይሆናል። ቆይ ሌላ ልትነግርኝ የምትፈልጊው ነገር አለ እንዴ? አይ ማለቴ ሌላ ነገር ነበር፣ ግን እንዴት እንደማስረዳህ ራሱ አላውቅም። ስለ ከባድ ሐዘን እያወራች ነው የሚመስለው። ጸጸትም አለበት። ምንም አልገባኝም። ምን ለማለት እየሞከርሽ ነው ቱርካን? አልገባኝም። እናቴ ከኔ በፊት ልጅ ወልዳ ነበር እና ልጁ ሞቶባታል? እንደዚህ አይነት ነገር ነው እያልሽኝ ያለሽው? እባክሽ ቱርካን፣ የሌለ ነገር አታውሪ። እንዲህ አይነት ነገር ቢፈጠር ኖሮ ትነግረን ነበር። አባቴም እኛ ምን ሰማ ነበር። እንዲህም አትታመምም ነበር ቱርካን። በዛ ላይ እናቴን አውቃታለሁ። ተአምር ቢፈጠር ይህን ሁሉ ጊዜ እንዲህ አይነት ነገር በውስጡ አትይዝም። ለማንኛውም ሶመር፣ ለእናት ምንም ነገር እንዳትላት፣ እንዳትነግራት። እሺ? ሌላ ችግር ባንፈጥርባት ይሻላል።